ውሃ ነው የሚጠጣው። ሙቅ ውሃ የሆነ ትንሽ ለብ ያለ በደንብ እዛ ጠጣላችሁ። እሱን ከጠጣችሁ በኋላ ውስጣችሁ ያለ ቅባት ነገር ሁሉ በደንብ አድርጎ ነው የሚታጠብላችሁ። ከዛ በኋላ ይሞረሙራችኋል አይደለ? በዛ ሰዓት አፕል ካለ እሰየው። ሻይም ችግር የለም። እኔ ቡና ጠጣለሁ። በነገራችን ላይ ቡና ስጠጣ ይኸው እንግዲህ በህይወት 47 ዓመት ያደል 47 ዓመት ስኖር ቡና ጠጥቻለሁ። እንግዲህ የጀመርኩት ደግሞ ከልጅነት የጀምሮ ነው። ምን አለፋችሁ 10 ቤት ጀምሬ ቡና ጠጣለሁ። ምናልባት 10 ዓመቴም ምናምን ሳይሆን አይቀርም። እኛ ጋር ቡና ይፈላል። ቡና ነው በአንደኝነት ደረጃ የምንጠጣ የነበረው። ከዛ ዘመን በስሙኒ ከሚገዛበት ዘመን አንስቶ ቡና ጠጣለሁ። ስለዚህ ዛሬም እጠጣለሁ። ያለ ቡና አልውልም። ግን ደግሞ መጀመሪያ የሆነ ነገር ይደረጋል። ሲጀመር እኔ ስለራሴ ነግሬያቸዋለሁ። ለምን እኔ በህይወቴ ሰክሰስፉል አይደለሁም። በሁሉም ነገር በምንም ብትሉ በጤናም ብትሉ እኔን ተምሳሌት ማድረግ አትችሉም። የበሽታ ኮሮጆ ነኝ። ስኳር አለብኝ፣ ግፊት አለብኝ፣ ነርቭ አለብኝ። ከዚህ በላይ ምን ፈለጋችሁ? በተለያየ በእንትን ህመም ምክንያት ነው ኦሬዲ ልጅ ያለ መውለዱ ድረስ የደረስኩት አይደለ? ስንት ነገር ያለፈው በህይወቴ ስንት እድሜ ገንዘቤ ምን ብልሽሽት ያለው በጤና ማጣት ምክንያት ነው። ጤናችሁን ከማጣታችሁ በፊት ጤናችሁን ጠብቁ ነው። አለቀ። አታክልት መመገብ ልመዱ፣ በደንብ ልመዱ። እነኚህ ቬጂቴብል ምናምን መመገብ ልመዱ፣ በደንብ አድርጋችሁ ልመዱ። ግን በር የተከፈተላችሁና የወጣችሁ ቀን ሮጣችሁ አልኮል መጠጥ ጋር ትሄዳላችሁ። ሮጣችሁ እዚህ ሺሻ ጋር ትሄዳላችሁ። እመቤቴን በጣም የሚያስጠላኝ ያፓርታችሁ። እሺ ለእናንተም ለቤተሰብም ለማንም አይጠቅም። እውነቱን ስነግራችሁ አንዲት ሴት እዛ ከመጣች በኋላ ብር አልነበራትም። የሚገርማችሁ አሾይናይ ተብሎበት አለቀ ብሩ። ሲያልቅ እየየታል ቁጭ ብላ ታለቅስ ነበረ። ሺሻ ፈልጋ ማለት ነው። አዲስ አበባ ደግሞ ሁሉም ቦታ ታገኝ፣ ህጋዊ አይደለም፣ ክልክል ነው። ታውቃላችሁ 22 ድረስ ትሳፈር ነበር። እኛ ካለንበት አካባቢ 22 እየሄደች ታጨስ ነበር። ሺሻ ፍለጋ ማለት ነው። ምንድነው ጥቅሙ? ንገሩ። ቤኒፊቱ ምንድነው? ማንኛውም የሲጋራም የምንም አይነት አጠቃላይ ፖይዝን ነው፣ የሚጎዳ ነው። ለሴት ልጅ ደግሞ ምንም አያደርግላትም። እውነቱን ለመነጋገር ማለት ነው። 18 16 14 አሁን እየወጣችሁ ያላችሁት አይደል እንዴ? ሰው ተከትላችሁ ገደል አትግቡ። ሴትዮዋ ጓደኛችሁ ይዛሽ የምትሄድበት ቦታ ኢቭን የሚያጨሱ ከሆነ አለማጨስ መብትሽ ነው። እምቢ ኖ። እኔ በጣም ብዙ ጓደኞቼ አሉ ያጨሳሉ። ኢትስ ኖርማል። ያኔ ተው እንኳ ብዬ የምናገርበት አጋጣሚ አለ። ኖ ሰው ላይፍ ከሆነ የተወሰነ ነው የምትነግረው፣ ካልፈለገ መብቱ ነው። ግን አብሬያቸው እንኳ ብሄድ እኔ ጠረኑን እንኳን የምጠነቀቀው ጠረኑን እንኳን እንዳይነካኝ፣ ሌላው ቀርቶ ማለት ነው። ሲጀመር ራሳችሁን ጠብቁ። በሁሉም ማለት አልኮል ደግሞ ከሁሉ በላይ ጎጂ የሚባለው እሱ ታውቃላችሁ። አንደኛ ክብርሽን ታጫለሽ። በአልኮል መጠጥ ክብር ይጠፋል። ብዙዎችን አይታችኋል። በቲክቶክም በፌስቡክም በተለያዩ ሶሻል ሚዲያ ላይ ሲንጀላጀሉ የሴትነት ክብራቸውን አንዘርፍፈው መጥረጊያ ሲያደርጉት አይታችኋል። እንደዛ መሆን ከፈለጋችሁ ሂዱ ጠጡ። እኔ ግን ጠጡ ብዬ አልመክራችሁ። ቢቻላችሁ አቮይድ ከአልኮል ቶታሊ መራቅ አለባችሁ፣ በተቻላችሁ መጠን ማለት ነው። ጥሩ ነገር ልመዱ። የመብላት የጥሩ ነገር የውሃ ቻሌንጅ ይኖራችሁ፣ የወተር ሚሎን ቻሌንጅ ይኖራችሁ። ወተር ሚሎን እያለች ትናገራለች ብዙ ጊዜ እንትና ከሱስ ወደ ኢየሱስ ሄለን ከሱስ ወደ ኢየሱስ። አንቺ ነሽ የምትጽፊው እዚሁ ጉብ ብለሽ። እሺ ሞዴሬተራችን ሄዷል። እስቲ ጣይባንም ፎሎ ያደረጋችኋት ጠይባ ወይባን ፎሎ አድርጓት። ቤቱን ደግሞ ታብታብ አድርጉ። እስኪ 100 አድርሱት። በስማም 300 ምናምን ሰው ቁጭ ብሎ እንዴት ነው 100 ሺህ እንኳን የማይሞላው? ይሄ ሁሉ ትምህርት እየተማራችሁ ፈጣሪ እህቴ ተባረክልኝ። በጣም ወድጄሻለሁ፣ አከብርሻለሁ። መጣለው ሌላ ቀን ደስ የሚል ጊዜ አሳልፌያለሁ። እድሜ ላብርሽ። አብርሽ ነው ጎትቶ የጠራኝ።
አመሰግናለሁ ማሪ። ሰላምሽ ይብዛ። እናንተም ደግሞ የሰማችሁትን በልቦናችሁ በደንብ አድርጋችሁ ይዛችሁ ማድረግ ያለባችሁ ነው የምታስተምራችሁ። ፈጣሪ ነው የምላችሁ። እኔ እድሜ እየነገርኳችሁ ነው። 53 ዓመቴ ነው። አሁንም ማዳም ቤት ነው የምሰራው። የማዳም ቤት ስራ ነው የምሰራው። ልጆቼን ጸጥ ለጥ ብዬ ነው ያስተማርኩት። በምን ስራ በምን ብር? አረብ ሀገር በሰራውበት ብር። ስለዚህ ገንዘባችሁን እየያዛችሁ ውበታችሁን እየጠበቃችሁ ይዘሽ ስትገኝ ነው የገዛ ቤተሰብሽ አይደለም ባልሽ ቤተሰብሽ የሚወድሽ። ገንዘባችሁን ቆጥቡ። እንዳለቻችሁ ሱስ ምንም ነገር አያደርግም። እኔ አሁን ምንም አይነት ሱስ የለብኝም። ገና አንድ ፍሬ ልጅ ነው የምመስለው። ከልጆቼ ጋር እንኳን ሰው አይቶኝ አያምንም። እኔ ነኝ ታናሽ የምመስለው። ስለዚህ በምንድነው? ራሴን በመጠበቄ ነው። ከምንም ነገር ከሱስ ነፃ ነኝ። ስራ ሰራለሁ፣ ገንዘብ ይዛለሁ። ስለዚህ እናንተን በርቱ። እህታችን የምታስተምራችሁ ትምህርት በጣም ትልቅ ነገር ነው። በልቦናችሁ አሳድሩ። ነገ ታመሰግኗታላችሁ። እሷ ብላን ነው እንዲያደረግ ነው ብላችሁ የምትላችሁን በእንትን አድርጉ እና በጣም አመሰግናለሁ እህቴ። ሰላምሽ ይብዛ። እመጣለሁ፣ በቅርቡ ስትገቢ እመጣለሁ። እሺ ሱዛንዬ፣ አትጥፊ። እሺ እሺ። ጠይባዬ እሺ፣ እኔ እወዳለሁ። ሰላም አላህ ይጠብቅሽ። እሺማ፣ እሺ። የጌሚ ሰዓት ደርሷል። ማዳም አዎ፣ ሰዓት ደረሰ። በጣም ነው የምናመሰግነው። ክበሪልን እንደዚህ እንደሰበሰብሽን ደግሞ እንግዲህ አላህ እንትን ይበልሽ። አመሰግናለሁ የኔ ውድ። እንገናኛለን። እሺ ማሬ። ታዲያ ውስጥ ያላችሁ አትሩጡ። እሺ ጌም ልጫወት ሲሆን ያው ደግሞ ሰፖርት በማድረግ አብራችሁን ቆዩ። እሺ ውዶቼ፣ ጌም ልጫወት ነው። ካለ ማን ነው ካለ እንትና ካለች ማርታን እስቲ ነይ በሏት። እስቲ ከሀና ጋር ልጫወት መሰለኝ፣ ግን ሀና ቢዚ ናት መሰለኝ። አዎ ሀና ቢዚ ናት። እኔ አላቅም። ማርታ የለችም። አይገርምም? በጌታ ለምንድን ነው የሌለችው? ወይ ዘንድሮና ይሄ የሚስቅ ኢሞጂ ያለው ሁለት ሰዎች እንትን ብላችኋል። አሁን ይኸው ነመስቴ ይዱበት። አሁን እናቴ ታብታባችሁ ይታይ፣ ጀግንነታችሁ። የምታመልጡ እንዳላችሁ አውቃለሁ፣ ግን ታብታብና ሼር በማድረግ እስቲ